يا الله سبحانه وتعالى فراتشا بقلبه لا እንዲገባ ትፈልጋለህ አላህ ያዘዘህን እንድሰራ የከለከለህን እንድትከለከል ማለት ነው እንግዲያው ይሄንን የአላህን ስም በል ቢስሚላህ ወልሐምዱሊላህ والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراتوه هي مسك السنة بروجرام تكتاتايوچاچن አሁን የምንገኘው አስማኡላህ الحسنى የምናይበት ሰዓታችን ነው ኢንሻአላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን ምን መጣ ይሆናል እስከዛም አብራችሁን ቆዩ ያላህ ፍቃድ ከሆነ እንግዲህ ዛሬ የምናየው 42ኛው አልጀሊል የሚለው የአላህ Subhanahu Wa Ta'ala ስም ይሆናል ታዲያ እንደ ልማዳችን ሊላህ ብለን ሐርፎችን በማስተካከል በማለት የምናገኘው የሆነውን አስራሮቹን ኸዋስያውን የምንጠቅስ ነው የሚሆነው ምን ይላሉ ዑለማዎች አልጀሊል የሚለውን የአላህ Subhanahu Wa Ta'ala ስም የሚያወሳ የሆነ ሰው አሉ የሚደጋግም የሆነ ሰው ኸሽያን የአላህ Subhanahu Wa Ta'ala ፍራቻን በቀልቡ ላይ አላህ ያኖርለታል አሉ የአላህን ፍራቻ በቀልቡ ላይ እንዲያገኘው ያደርገዋል አሉ ምን ማለት ነው ኹሹዕ ብሎ ማለት هي استدامة خوف الله የአላህ Subhanahu Wa Ta'ala ፍራቻ በቀልባችን ላይ ማምጣት ማለት ነው استدامة خوف الله تعالى في القلب በልባችን ውስጥ የአላህን ፍራቻ ማስረጥ የአላህን ፍራቻ ማምጣት وهذا لم يعطى لكل إنسان واحد ይሄ ነገር ደግሞ አላህ ለሁሉም የሰው ልጆች አልሰጠን የአላህን ፍራቻ ሁሉም አላገኙትም ከፊሉ ያገኘው የተሰጠው አለ ከፊሉ ከዚህ ፊት በነበረን ደርሶች ላይ እንደተጠቀስነው ችላ ብሎ አላህንም የወነጀል አለ ማለት ነው الواحد منا ከኛ መካከል አንዳችን ቢያለቅስ ለማን ብሎ ለአላህ ብሎ ቢያለቅስ ሰዋብ አለው አጅር አለው ትልቅ አጅር አለው ትልቅ አጅር ግን ያለቀሰው ግን ምሳሌ ድንች በልቶ አቃጥሎት ከሆነ ግን አጅር የለውም فاذا በሐዲስ ላይ እንደመጣልን ምን አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አይናኒ ሁለት አይኖች እኮ አሉ እሳት ነገ በየውመል ቂያማ አያገኛቸውም ወይም ደግሞ የእሳት አይሆኑም አሉ አንደኛው አይኑን ባተት ተሕሩሱ ፊ ሰቢልላህ በአላህ መንገድ ላይ ስትጠብቅ ያደረች ሆነች እንቅልፉን ትቶ በፊ ሰቢልላህ ለአላህ ብሎ ስትጠብቅ ያደረች ሆነች አይን ነገ አላህ ከእሳት ይጠብቃታል ይላሉ በመጠበቅ ላይ ያደረችን ማለት ነው ሁለተኛው ወዐይኑን በከት ሚን ኸሽየቲላህ ከአላህ ፍራቻ የተነሳ አላህ ካልማረኝስ እያል በአላህ ፍራቻ ያለቀሰች ያነባች የሆነችን አይን አላህ ነገ ይጠብቃታል አሉ ታዲያ ኹሹዕ በቀልባችን ላይ እንዲመጣ የሚያግዙ ብዙ ነገራቶች አለ አንደኛ ቀብርን ማስታወስ ዓዛብን ማስታወስ በቀብር ላይ ቅጣት አለ አላህ ለማራቸው ሲቀር አላህ ካልማረኝስ ማለት ነገ የውመል ቂያማ ስራይ በሚመጣበት ሰዓት ኪታቤ በሚሰጠኝ ሰዓት ምን ከሚሉት መካከል ነው መሆነው ያንን እያስታወስን ወደ አላህ መመለስ ሌላም እንደዚሁም ይረዳል ይሄንን የአላህ Subhanahu Wa Ta'ala ስም መደጋገም እንደሆነ አሁንም የአላህ ፍራቻ እንዲመጣልኝ ያደርጋል አላህ 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 የሚለው የአላህንም ስም መደጋገም እንደሆነ ያኒ የመጀመሪያ ደርሳችን ላይ አው የመጀመሪያ አላህ ስምን ስናይ እንደተጠቀስነው ይሄም ቢሆን ኹሹዕ እንዲኖረን ያደርገናልና ልንደጋግመው ይገባል ማለት ነው አልጀሊል የሚለው የአላህ Subhanahu Wa Ta'ala ስም ما معناه معنى ምንድነው የሚለውን ካየን አይል መውሱፉ ቢልጀላሊ ወሪፈዓት القدر الله موصوف ነው የሚገለጽ ነው በምን ቢልጀላል አይል ዐዘማ በልቅና የሚገለጽ የሆነ ጌታ ነው ወሪፈዓት القدر قدሩም ችሎታው አላህ የላቀ የተላቀ የሆነ ነው ማለት ነው አልጀሊል የሚለው በቁርአን ላይ
ማ ወረደ ፊል ቁርአን አሉ በቁርአን ላይ አልተጠቀሰም። ኢነማ ወረደ ፊ መዕናህ በማዕናው ግን በትርጉሙ በትክክለኛ በጥሬ ቃሉ ባይመጣም በማዕናው ግን በቁርአን ላይ መጥቶልናል። በሱረቱ ረሕማን ላይ ተጠቅሶልናል። ዙል ጀላሊ ወልኢክራም በሚል ተጠቅሶልናል ማለት ነው። ወከዛሊከ ወረደ ፊል ሐዲስ በሐዲስ ላይም እንግዲህ ተጠቅሶልናል። ኢማም አልቁርጡቢይ ስለዚች አያ በሚናገሩበት ሰዓት ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለውን ሲጠቅሱ ምን አሉ? ወጅሁ ረቢክ አይ ዛቱ ረቢክ ማለት ነው አሉ። የጌታችን ዛቱ ነገራቶች እንዳለ ሲጠፋ አላህ ብቻውን ይቀራል ማለት ነው አሉ። ወልጀላል ጀላል ብሎ ማለት ደግሞ አይ ዐዘመቱላህ የአላህ ልቅናው ማለት ነው አሉ። ወኪብርያኢሂ ወስቲሕቃቂሂ ሲፈቱል መድሕ ነው። ይሄ ሙገሳ ነው፣ ለአላሁ ስብሓነሁ ወተዓላ ሙገሳ ነው። አንዳንድ ዑለማዎች ምን ይላሉ? አልጀሊል ብሎ ማለት አሉ አልሙተቀድስ የተጥራራ የሆነ ነው አሉ። ከምን ሚን ሲፋት ነቅሲ ከጎዶሎ ባህሪያቶች በአጠቃላይ ጀሊል የሆነ የተጥራራ የሆነ ጌታ ነው አሉ። ወኩሉ ማ ካነ ሚን ሲፋት ልመክሉቅ የፍጥረታት ባህሪ የሆኑ ነገራት በአጠቃላይ ፈሁወ ነቅሱን ፊ ሐቅላህ ፍጥረታት የሚገለጹበት ባህሪያት ለአላህ ከሆነ ለአላህ ስድብ ነው፣ ለአላህ ከሆነ ለአላህ ጎዶሎነትን የሚያመላክት ነው ማለት ነው። አንዳንድ አሉ የቃላት መመሳሰል የትርጉም ግን ሰፊ ልዩነት ያለው እነዛን ሳይሆን ኢነማ እከሌ እንደዚህ ነው አላህም እንደዚህ ነው ተብሎ የሚባልበት ሁኔታ የለም ይላሉ። አላሁ ስብሓነሁ ወተዓላ አላህን አጥርተው ከሚገዙ በዚሁ ዓቂዳ ላይ ጸንተው ከሚሞቱ ባሪያዎች መካከል አላህ ያድርገን። ዒልሙንም ዓመሉንም ተቅዋውንም አላህ ይስጠን። እንግዲህ በሚቀጥለው በሌላ የአላህ ስም እስከምንገናኝ ድረስ አስተውዲዑኩሙላህ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።